ሰላም እንዴት ናችሁ? ዩናይትዳውያን በርካታ ስፖርታዊ መረጃዎችን በዛሬው ዕለት ወደ እናንተ ይዘን መጥተናል። የካርሎስ ባሌባ ዝውውር መጠናቀቁ ይታወቃልና ማንቸስተር ዩናይትድ ይህንን ካሜሩናዊ ተጫዋች እንግዲህ ማስፈረም ችሏል። ከዛ ባሻገር የዝውውር መረጃን በተመለከተም እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። በቆይታችንም እንግዲህ በርካታ ነገሮችን የምንዳስስ ይሆናል። ፕሮግራማችን መጠናቂያ ድረስ አብራችሁ ቆዩ። በመጀመሪያም እንግዲህ ስለ ባሌባ ዝውውር አንዳንድ ነገር ልበላችሁ። እንግዲህ ካርሎስ ባሌባ እንግዲህ 17 ቁጥር መለያን የመረጠ ሲሆን በ2023 ከዚህ ዓለም በሞት ለተለየችው እናቱን በማሰብ ነው ተብሏል። ስለዚህ ቁጥር ምርጫ ምክንያት ሲናገርም እንዲህ ብሏል። 17 ቁጥርን የመረጥኩት እናቴ ለመጀመሪያ ጊዜ ጨዋታዬን ለመመልከት ወደ ስታዲየም የመጣች ጊዜ ነው ብሏል። ይህን ቁጥር ለብሼ ሳለው ስለነበር በዚህም ጨዋታ ጎል አስቆጠርኩ ሲል ካርሎስ ባሌባ ተናግሯል። የማንቸስተር ዩናይትድ የካርሎስ ባሌባ ማንቸስተር ዩናይትድም የካርሎስ ባሌባ ዝውውርን በይፋ ያሳውቃል ተብሎም ይጠበቃል። ከወራት በፊት እንግዲህ የዴይሊ ሜሉ ጋዜጠኛ ክሪስ ዌለር ዩናይትድ ለሶስት አማካኞች 150 ሚሊዮን ፓውንድ መመደቡን ዘግበው ነበር። ለአንድ ተጫዋች 150 ያወጡ የነበሩ ክለቦች አሉ። ማንቸስተር ዩናይትድ ለአንድሬ ሳንቶስ፣ ለባሌባና ለተለማንስ 150 ሚሊዮን ፓውንድ ማውጣቱ የሚታወቅ ጉዳይ ነው። ባሌባ እንግዲህ እንደሚታወቀው አሁን ላይ ካሉት አማካኞች ወይም አሁን ላይ ያሉት አማካኞች የሌላቸውን ፊዚካል ኮንዲሽን፣ አትሌቲዝም እና ድሪብሊንግ ኤቢሊቲ ያለው አንድ ተጫዋች እንደሆነ ይታወቃልና መሻሻል ያሉበት ነገሮች ግን እንዳሉ የሚታወቅ ጉዳይ ነው። ባሌባ ባጫወት ዘይቤ ቹዋሚኒ ወይም ሮድሪ አይነት ተጫዋች አይደለም። ምክንያቱም እነሱ ከተከላካዮች ፊት ለፊት በመቆም ተከላካዮችን መጠበቅ ሲሆን ባህሪያቸው ይልቁንም ባሌባ እንደ እንጎሎ ካንቴ አይነት ካራክተር አለው። ሁለቱንም በአንድ ቦታ ብቻ ልታስቀምጧቸው አስችሉም። ሁለቱም ኳስን ይዘው ወደፊት መሮጥና ኳስን ለማግኘት ብዙ ኪሎ ሜትር መሮጥ የሚችሉ ተጫዋቾች ናቸው። በእኔ እይታ እንግዲህ ምርጡን ባሌባን እንድናይ እንግዲህ ያጣምረዋል የምለው አንድሬ ሳንቶስ ነው። ምክንያቱም ሁለቱም ወደፊትም ሆነ ወደኋላ እየተመለሱ መጫወት ይችላሉ። በዚህም ሁለቱ እርስ በርሳቸው በጥሩ ሁኔታ ይደጋገፋሉ። አንዱ ወደ ተከላካይነት ሚና ሲመለስ፣ አንዱ ደግሞ ሜትሮኖም ሆኖ ያገለግላል። ሌላው ደግሞ ኳስን በጫና ውስጥ በማቀበልና ኳስን በጫና ውስጥ ድሪብል ማድረግ ይችላልና በተጨማሪም ሳንቶስ ለባሌባ የበለጠ ነፃነት ይሰጣል። ምክንያቱም ወደ ተከላካዮች ተመልሶ መጫወት ይችላልና ባሌባ ደግሞ እንዲህም ለሳንቶስ ወደፊት ተጠግቶ እንዲጫወት ነፃነት ይሰጠዋል። በዚህም ብራዚላዊ ተጫዋች ወደፊት በመጠጋት ጥሩ ውሳኔዎችን ማድረግ ይችላል ማለት ነው። ባሌባና ሜኖ ሁለቱም በግራ በኩል ያለውን ቦታ የሚመርጡ በመሆናቸውና ኮቢ ያለው የፍጥነት ችግር ማሻሻል ስላለበት ያን ያህል የሁለቱ ጥምረትን አልጠበቅምና ማንቸስተር ዩናይትድ እንግዲህ በተለይ እንግዲህ አንድሬ ሳንቶስን ከካርሎስ ባሌባ ጋር የሚያጣምርባቸው ሁነቶች እንዳሉ ነው የተነገረ የሚገኘው። ከምንም በላይ የካርሎስ ባሌባ ኳሊቲ ምንድን ነው? ፕሬስን ሪዚስት የማድረግ ችሎታው ነው። ልዩ የሆነ ብቃት አለውና በማንቸስተር ዩናይትድ ቤትም የሚጎለው ኳሊቲ ይህ ነውና ብዙ አንደኛ ፕሬስን ሬዚስት ማድረግ የሚችል ተጫዋች ያስፈልገዋል። አሁን ከፈረሙት ተጫዋቾች ውስጥ እንግዲህ ፕሬስን ሬዚስት ማድረግ የሚችል ተጫዋች አለ ወይ ሲባል ጥያቄ ልታነሱ ትችላላችሁ። ካርሎስ ባሌባ ግን ባህሪው ይሄ ነውና በጣም ፈጣን የሆኑ ሩጫዎችን ያደርጋል። እንደዚህ አይነት ተጫዋች ደግሞ ለማንቸስተር ዩናይትድ እጅግ ያስፈልገዋል። ማይክል ካሪክም ይህንን ውሳኔ ሲወስን የራሱ የሆነ ምክንያት እንዳለው ይታወቃል። ኒማንያ ቪዲች ሉዊስ ሆል በሊቨርፑል ጨዋታ ላይ ስላሳየው አፈጻጸም እንዲህ ሲል ተናግሯል። አንድ ወይም 2 ዓመት ብቻ ጊዜ ስጡት፣ ያለ ምርጥ የግራ ተከላካይ ተጫዋች ሊሆን ይችላል። ይህንንም እኔ ለረጅም ጊዜ ስሞክር ቆይቻለሁ። ማንቸስተር ዩናይትድ ሉዊስ ሆልን በማንኛውም ዋጋ ማስፈረም አለበት። ምክንያቱም እሱን ካገኙ ለሚቀጥሉት 10 ዓመታት በግራ ተከላካይ ቦታ ላይ ምንም ጭንቀት አይኖራቸውም ሲል ተናግሯል። የሚያስፈልጉት ችሎታዎች አሉት። ፈጣን ነው፣ ጥሩ ታክሎችን ያደርጋል፣ ከፍተኛ የሩጫ አቅም አለው፣ በዲዩሎች ያሸንፋል፣ እንዲሁም በተደጋጋሚ የሚጎዳ ተጫዋች አይደለም እና ከዛ አንጻር እንግዲህ አሁን ላለው ችግር አሁን ላለው ሁኔታ መፍትሄ ነው ሲል ነው የቀድሞ የማንቸስተር ዩናይትድ ድንቅ የመሃል ተከላካይ ኒማንያ ቪዲች የተናገረው። ማንቸስተር ዩናይትድ በዝውውር መስኮቱ የግራ መስመር ተከላካይ በማስፈረም ረገድ ሌላ ያልተጠበቀ እርምጃ ሊወስድ እንደሚችል ተጠቅሷል። ክለቡ አሁን ላይ የቀረው የፋይናንስ አቅም ውስን በመሆኑ በዝቅተኛ የዋጋ ተመን ክልል ውስጥ የሚገኝና ለሉክሾ አሪፍ ተተኪ ሆኖ የሚያገለግል ተጫዋች ወደ ኦልድ ትራፎርድ የማምጣት እድሉ ከፍተኛ መሆኑ ተመላክቷል። በዚህም መሰረት የክለቡ የዝውውር ትኩረት አነስተኛ ወጪ በሚጠይቁ አማራጮች ላይ እንደሚሆንም እየተነገረ ይገኛልና ዩናይትዶች እንግዲህ በርካታ ተጫዋቾችን በዝውውር ራዳራቸው ውስጥ እንዳስገቡ የአደባባይ ሀቅ ነው እና እስካሁን ባለው ሁኔታ ባልዲ ላይ ከፍተኛ ፍላጎት ያሳየው ክለብ ማንቸስተር ዩናይትድ መሆኑም
ይታወቃልና ወይ ከሊዩስ ዎል ወይ ከባልዴ አንዱ ወደ ዩናይትድ የሚቀላቀልበት እድል ይኖራል። ባልዴ እንግዲህ ከሶስት የተለያዩ ክለቦች ጥያቄ የቀረበለት ሲሆን ከነሱም አንዱ ማን ዩናይትድ ነው። በመሆኑም አሁን ላይ ዝውውሩን ለማጠናቀቅ ተመራጩ ክለብም ማንቸስተር ዩናይትድ እንደሆነ ነው እየተገለጸ የሚገኘውና የዚህ ተጫዋች ነገር እንግዲህ በጣም እያመዘነ ወደ ዩናይትድ እያመዘነ እንዳለ ነው እየተገለጸ የሚገኘውና ዩናይትዶች ይህንን ተጫዋች የማግኘት እድላቸው ከፍተኛ እንደሆነ እየተገለጸ ይገኛል። አስቶን ቪላ እና ማንቸስተር ዩናይትድ ስለ ዮሹዋ ዘርክዚ ተወያይተዋል። ስለ ዮሹዋ ዘርክዚ ዝውውር ከማንቸስተር ዩናይትድ ጋር ውይይት ማድረጉን ፋብሪዚዮ ሮማኖ ዘግቧል። ነገር ግን ማንቸስተር ዩናይትድ እስካሁን ለተጫዋቹ ዝውውር ፈቃድ አልሰጠም። በተጨማሪም ቪላ ቅድሚያ የሚሰጠው ተጫዋች ኒኮላስ ጃክሰን ነው ተብሏል እና በሁለተኛ የዝውውር ራዳራቸው ውስጥ ነው እንግዲህ ዮሹዋ ዘርክዚን ያስገቡት። ዩናይትድ የዮሹዋ ዘርክዚን ሁኔታ እንግዲህ በተለይ እንግዲህ በማንቸስተር ዩናይትድ ቤት ጥሩ የሆነ ነገርን እያሳየን ለማለት ይቸግራልና የሚሸጥበት እድል ይኖራል። ተገቢ የሆነ የዝውውር ጥያቄ የሚቀርብ ከሆነ እሱ የሚለቅ ከሆነ ደግሞ አዲስ የፊት መስመር ተጫዋች የማስፈረም እድላቸው ከፍተኛ ነው ተብሎ ይጠበቃል። ዩናይትድ ታዲያ እንግዲህ አሁን ባለው ሁኔታ ብዙ ሊያስተካክላቸው ብዙ ሊመለከታቸው የሚችሉበት ቦታ አለና እንደሚታወቀው እንግዲህ በክንፍ መስመር ቦታ ላይ እንዲሁ በመሀል ክፍል ላይ ብዙ የቤት ስራዎች እንዳሉበት ይታወቃል ማንቸስተር ዩናይትድ። በእርግጥ አሁን ያስፈረማቸው ተጫዋቾች ጥሩ የሆነ ፖቴንሻል አላቸው። ነገር ግን አሁን በሃል ሲቱ ጨዋታ የተመለከትነው ነገር በጣም መላመድ እንደሚፈልጉ ክለቡን በሚገባ መላመድ እንዳለባቸው ነው ፍንትው አድርገው ያየ ነው። የአንድሪ ሳንቶስንም የዩሪ ቴለማንስንም ሁኔታ ተመልክተናል። ዩሪ ቴለማንስ ከፊትነስ ጋር የሚነሳበት ጥያቄ እንዳለ ተመልክተናል። ኢቭን ሩጫ ሲያደርግ እንኳን በፍጹም ኤክስፔክት እንደተደረገው ከዚህ በፊት በአስቶን ቪላ ቤት ሲያሳይ የነበረውን ነገር አይደለም። ይህ ደግሞ ሞስት ኦፍ ታይም እንግዲህ የፊትነስ ፕሮብሌም እንደሆነ ፍንትው አድርጎ የሚያሳይ ነው። አንድ ተጫዋች ፊትነስ ችግር የፊትነስ ፕሮብሌም ሲኖርበት እንደዚህ አይነት ምልክቶችን ያሳያልና እንደዚህ አይነት ምልክቶችን በሚገባ መመልከት ችለናል። ማንቸስተር ዩናይትዶች ታዲያ በተለይ የካርሎስ ባሌባ ወደ ዩናይትድ መፈረም እፎይታን እንደሰጣቸው ይታወቃልና ብዙ ሊስተካከሉ ብዙ ሊታዩ የሚገቡ ፖይንቶች በተለይ በፉል ባክ ቦታ ላይ እንዲሁ በተከላካይ ቦታ ላይ በክረምቱ የዝውውር መስኮት ባይሳካ እንኳን በጥሩ የዝውውር መስኮት ማንቸስተር ዩናይትዶች የመሀል ተከላካይ የሚያስፈርሙበት እድል ይኖራል ተብሎ ነው የሚጠበቀው። ሌላኛው ሰበር መረጃ እንግዲህ አማድ ዲያሎ በጉዳት ምክንያት ለ6 ሳምንታት ከሜዳ እንደሚርቅ ተነግሯል። በጣም አሳዛኝ ዜና ነው ማለት ይቻላል። ምክንያቱም ይህ ተጫዋች በጣም ፖቴንሻል ያለው አቅም ያለው ለማይክል ካሪክ አጨዋወት ዘይቤ አመቺ የሆነ ተጫዋች እንደነበር ይታወቃል። ነገር ግን ለ6 ሳምንታት ከሜዳ እንደሚርቅ እየተገለጸ ይገኛልና በዛሬው ዕለት ማንቸስተር ዩናይትድን የተመለከቱ ወሳኝ የሆኑ ስፖርታዊ ምርጫዎችን ይመስላሉ። በአዳዲስ ስፖርታዊ ምርጫዎች እስክንገናኝ መልካሙን ተመኘው።